ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰለም። የዛሬ ቆይታችን ከመስጂድ ቁባ ከመስጂድ ቅብለተይን ሁለተኛው ሲሆን ሰበቡ ተስሚያ የተሰየመበት ምክንያት ለምንድን ነው መስጂድ ቅብለተይን ተብሎ የተሰየመው የሚለውን እንደ ሁለተኛ ነጥብ የምንመለከተው ካነ ሙስሊሙን ይሰሉን ለበይት አልመቅደስ ሙስሊሞች ወደ ቤት አልመቅደስ ይሰግዱ ነበር ለአስራ ምናምን ወራት ያህል ማለት ነው። ከዛም ወፊ አስናኢ ሰላትን للنبي محمد بن عبد الله نزل قول الله تعالى فولي وجهك شطر المسجد الحرام رسول عليه الصلاة والسلام እያሰገዱ ሳሉ ከመስጂድ አልቅብለተይን ወደ መስጂድ አልአቅሳ ማለት ነው። አላህ ፈወሊ ወጅሀከ ፊትህን አዙር ሸጥረ መስጂድ ሐራም ወደ ተከበረው መስጂድ አቅጣጫ የሚል ትዕዛዝ ከሱረቱል በቀራ 144ኛው አንቀጽ ላይ መጣ። ያ ሲመጣ ፈስተዳረ ነቢዩ ሰለላሁ ዐለይሂ ወሰለም ረሱልም ዞሩ በሰላት ውስጥ ሆኖ ናህወል ካዕባ ወደ ካዕባ አቅጣጫ ማለት ነው። ወስተዳረ ሰሃቦችም አብሯቸው ዞሩ። ፊት የነበረው ኋላ የነበረው ፊት እንደማለት ነው ሲዞር ማለት ነው። እና ማዐሁ ከእርሳቸው ጋር ፈሳረ አልመስጂዱ ለሁ ቅብለታን በአንድ ሰላት ሁለት ቅብላ ሆነ። በአንድ ሰላት ሁለት ቅብላ ያለው መስጂድም ሆነ። ከዚህም የመጣ ስያሜውን አገኘ። ምን ተብሎ ተሰየመ? መስጂዱል ቅብለተይን ተብሎ ተሰይሟል ማለት ነው። መስጂዱል ቅብለተይን ተብሎ የተሰየመበት ምክንያት ይህ ነው። ወሰለላሁ ወሰለመ ዐላ ነቢይና